ናቸው? ሰላም ነው። እንዴት ነው ወንድሜ? አለን እግዚአብሔር ይመስገን። አለን። የምርክን ነው ግን ከሊቢያ ይመስላል። አዎ ለመጀመሪያ ጊዜ ከሊቢያ የተመለሰ ሰው ስሰማ እንዴት ነው መንገዱ? እስቲ ያስረዳን። መንገዱማ በጣም ከባድ ነው። ያው የዛሬ 1 ዓመት ነበር እንትን ያልነው የሄድነው በመተማ አድርገን በሱዳንና በሊቢያ አድርገን ነበር የሄድነው። ያው ሸዋሪፍ የሚባል አካባቢ ላይ መጋዘን ነበር። ከዛ 1 ወር ምናምን እዛ መጋዘን ውስጥ እያለን ያው ትንሽ ጮክ በል። በደንብ ድምፅክ በደንብ አይሰማም ወንድሜ፣ ድምፅክ አይሰማም። ትንሽ ጮክ በል። ከጅምሩ ጀምር። እንዴት እንደሄዳችሁ ምን እንዳነሳሳችሁ። ያው እዛ ጓደኞቻችን ሲገቡ ምናምን እንትን ብለን ያው ብዙ ሰው ቢመክር እንኳን ያው ምክር አትሰማ ምናምን እንደዛ ብለን ተነሳና እዚህ ደላላዎች ምናምን አሉ በሰው አግኝተን ሄድን። ከዚህ የሄድነው መጀመሪያ ወደ ጎንደር ነበረ። ከጎንደር ከተማሪዎች ጋር ተቀላቅለን የ12ኛ ክፍል ተማሪዎች ነበሩ። ከነሱ ጋር ተቀላቅለን ወደ መተማ ሄድን። ከዛ ከመተማ ወደ 2 ቀን ምናምን ሌሊት ላይ የተራመድን ቀንና እያረፍን ሱዳን ተሻገርንና የመተማ ወንዝ አለ። በሰዓቱ ክረምት ስለነበረ በጣም ኃይለኛ እንትን ነው የነበረው፣ እንደ ምድረ ውሃ ነበረውና እሱን የዋኘን ምናምን ሱዳኖች እየደገፉን እሱን ተሻገር ነው። ከዛ ልክ የሱዳን ድንበር እንደገባን ሱዳኖች መቶ የነዛ የሻገሩን የተቀበሉን 8 ሰዓት ሙሉ ያው ምን መኪና ምናምን ስለማይቻል ወታደሮች እንዳይዙን ተብሎ 8 ሰዓት ሙሉ እንትን ያን ሄድን። ወደ ሱዳን መሃል ላይ ገባን ማለት ነው። መብራትና እንትን ስንልና ደረስና ያገር እያልን ግን ምንም ነገር ሳንደርስ በመሃል የሚታመሙ ሰዎች ነበሩ። እነሱን የተሸከምን የተጋገዝን የተረዳዳን። ከኔ ጋር 3 የአዲስ አበባ ልጆችም ነበሩ። እነሱ ጋር ሆነን ከዛ የሆነች የሱዳን ድንበር ላይ እዛ ለ2 ሳምንት ጠበቅን፣ ያው ስደተኛ እስኪሰባሰብ ድረስ ምናምን። ከዛ በትልቅ ሲኖትራክ ነገር ናት። እዛ ወደ 70 ምናምን የምንሆን ሀበሾች መንገድ ጀመርን ወደ ሊቢያ። የምጠጣው ውሃ ከነዳጅ ጋር የተቀላቀለ ውሃ ምናምን ነው። ንጹህ ውሃ እንኳን አይሰጡም እዛ እንትን ያሉት በጣም ጨካኝ ናቸው። እሱን እየጠጣን እየተሰቃየን ምናምን እዛው የሚታመም ሰው የታመመ የደከሙ እንትን አለ። ልጆች አሉ፣ ሴቶች አሉ፣ ብዙ ሴቶች ከነሱ ጋር የተረዳዳን ምናምን ልክ ወደ ሊቢያ እንትን የሊቢያው ሰሃራ እንትን ብለን ሊቢያዎቹ መጥቶ ተቀበሉ። ልክ እነሱ እንደተቀቡን ያው እግዚአብሔር ይመስገን እነሱ ውሃችን ንጹህ ውሃ ምናምን ሰጡን። ትንሽ መለሳልና ድጋሚ ደግሞ 3 ቀን ሙሉ መንገድ በመኪና ነው ምንበላው፣ አንዴ ነው በቀን። እሱን እያደረግን ሄድን ሸዋሪት የምትባል ከተማ። ከዛ ደረስን። እዛ ከተማ ላይ ያለን ብዙ እንትኖች ምንድነው ስደተኞች አሉ፣ ብዙ መጋዘን አለ እዛ አካባቢ ላይ። ፈርዶስ ማናት ወንድሜ? አንዴ ፈርዶስ ማናት? የምን ችግር ነው? ፈርዶስ ችግር ላይ ናት። ድረሽላ መርታ እራሷ ችግር ላይ ነኝ የገንዘብ አይደለም ብላ ትጻፍ። ከየት አምጥቼ ላስገባት? እየጻፋችሁ ያላችሁ እናንተ። እሷ የታለች ባለቤቷ? የችግሯ ባለቤት የታለች? ፈርዶስ እሷን እንትን ላስረዳ ከቻልሽ እሷን ድረሽላትና አብራኝ ነው ከኔ ጋር ሄዳ የነበረችው ወደ ሊቢያ ከሆነች እኔ በሊቢያ ጉዳይ ህገወጥ የሰዎች ዝውውር ላይ እጄን አላስገባም። አይደለችም፣ እንደዛ አይደለችም። እሷ ሴት ስለሆነ የገንዘብ እርዳታ ከሆነ አልችልም። ድምፅ እንድንሆናት ከሆነ ኦኬ። የገንዘብ እርዳታ ግን አንችልም። ድምፅ ነው የምትሆኝ ይባል። አሁን እዛ ሊቢያ ላይ በአጋጣሚ ልጅ ወልዳ ምናምን ያለችና ልጅ ደግሞ ታማባት ነው ያለችው እና አሁን ለዛ ነው አሁን ለልጅ ሊቢያ ውስጥ ላለ ሰው ወንድሜ፣ እኔ በየወሩ ኢትዮጵያ የምመላለስ ሰው ነኝ። ልጆቼን በስደት የማሳድግ ሰው ነኝ። ሊቢያ ላለ ሰው 5 ሳንቲ ከሚዲያ ላይ ከሰበሰብኩኝ ኤርፖርት ስገባ ነው የምያዘው። ህገ ወጥ ነው። ሊቢያ ላለ ሰው ገንዘብ ማሰባሰብ ህገ ወጥ ነው። ሀገር ቤት የማይገቡ ሰዎች ችግር የለውም የሚያሰባስቡ። እኔ ግን ሀገር ቤት ስራዬ ሀገር ቤት ስለሆነ ሀገር ቤት ስለምመላለስ አልችልም፣ በህግ ያስጠይቀኛል። ገባክ? ሊቢያ ውስጥ ለሚኖር ሰው እኔ ገንዘብ ማሰባሰብ አልችልም። ደጋግሜ ተናግሬያለሁ። የሰው ልጅ ለማዳን የኔን ልጆች መግደል የለብኝም። የሰው ልጅ ለማዳን የኔን ልጆች መግደል የለብኝም። ስገባ ኤርፖርት ቀጥታ ተይዤ እስር ቤት ነው የምገባው። ልጆቼን በአረብ ሀገር በሰው ሀገር በትኜ እኔስ ማን አለኝ? ህገ ወጥ ስራ ሰርቼ ሊቢያ። ማንም ሰው ወደ ሊቢያ ሲሄድ በህገ ወጥ መንገድ ነው የሚሄደው። ሊቢያ ውስጥ ለሚኖር ሰው ለምንም አይነት ጉዳይ ገንዘብ ማሰባሰብ በህግ ያስጠይቃል። ገባክ? ህገ ወጥ የሰዎች ዝውውር ላይ ያስጠይቃል። ስለዚህ እኔ ደግሞ በየወሩ ሀገር ቤት ለስራ በየ2 ወር በ3 ወር የሚሄድ ሰው ስለሆንኩ ስሄድ ነው ከኤርፖርት ለሚያዘው ልጆቼን በአረብ ሀገር ጥዬ ማለት ነው።
እኔስ ማን አለ? የዛኔ ሰኔን ምን ልታደርጉኝ ነው? ልጆቼን ምን ልታደርጓቸው ነው? ትክክል ነሽ። ሰው እኮ ለራሱ እየኖረ ነው ሰውን የሚረዳው አይደል? ወገኔን የማገለግለው እኔ ህይወቴን እየኖርኩ ነው እንጂ እኔ ገደል እየገባው አይደለም። አሁን እሺ ምንም ነገር እንኳን ባታደርጊላት ያው ምናልባት ማድረግ ከቻሉ እዚህ 1700 ሰው አለ ላውራና በቤቷ አካውንቷን ትናገርና በቤቷ ሄደው ያደርጉ እንጂ እኔ ቤት ውስጥ ሊቢያ ውስጥ ላለ ሰው ማድረግ አልችልም። ደጋግሜ ተናግሬ። እሺ እንደዛ እሺ። ስለዚህ ፊሮስ ትባላለች። ያው የ17 ዓመት ልጅ ናት። ከኛ ጋር ናት ወደ ሊቢያ ሄደችው። እኛ እስር ቤት ላይ ከኛ ጋር ታስራለች። ሸዋሪት የሚባል በጣም ውስጥ ተሰቃይታለች። እና የ17 ዓመት ልጅ ናት። አሁን ልጅ ወልዳለች። ህፃን ልጅ እንትን ብላ ልጇ ታሞባት እሷን በኦፕራሲዮን በቀዶ ጥገና እንትን ያለችው። ፊሮስ በጣም ህፃን ልጅ ናት ብታያት። ይቅርታ ግን ሊቢያ ላይ ለምን ወለደች? የወለደችበት እንትን በደንብ ባላቆም ግን አሁን ግን የህፃን እንትን ናት ያለችው። ልጅቷም ይዛ ነው እንትን ወደ ሚዲያ ላይ እየወጣች ያለችው እና ህፃኗ ታማ ከጊዜዋ በፊት ነው የተወለደችው ልጅቷ። አሁን በቀዶ ጥገና እንትን ምናምን ብላ እሷ ራሷ ቁስል ነው እንትን ያለቻት። ምንም ልጇም እንትን አላለችም። እሷም ራሷ ህመም ላይ ናት። ባሏ ታሞ እንትን ላይ ብሏል። ሕክምና ላይ ነው ያለው እና በጣም በብዙ ስቃይ ናት ያለችው። አሁን እሷ እያለች ያለችው ለልጄ እንትን አድኑልኝ ነው እያለች ያለችው። ለራሷ እንኳን ለመሻገር እንኳን አይደለም ልጄን አድኑልኝ ነው እያለች ያለችው። ስለዚህ አካውንቷ ምንድነው? ፈርዶስ በቤቷ እንደምትላት ቤትሽን ላይቭ ክፈቺና ሰው መጥቶ እዛ ያገዝሻል። እዚህ ጋር አይተሽው ከሆነ ማሜ ላይ የሚላል አንድ ቁጥር ነው የጻፈልሽ ነው። እኔ ማንም ሊቢያ ያለ ሰው አላስገባም። ቤት ይኸውልህ ፈርዶስ ቤቷን ላይቫን ትክፈት። ሰው ፈርዶስ ብሎ ሰርች አድርጎ ገብቶ በጊፍትም በካሽም በራሷ ቤት ሰው ያግዛታል። እሺ አሮና የረዳት ናት። እኔ እንጃ ማርያ አላውቅም። አሮና የረዳት ናት ወይ እያሉ ነው። አሮና የረዳት ልጅ ናት ወይ እያሉ ነው ኮመንት ላይ ናት። እዚህ ጋር አንድ ብላ የጻፈችልሽ ነው። ሌላ ማሜ ላይ የሚልን ልጅም አለ እኮ። ቤቷን ትክፈት ነገርኩህ እኮ ወንድሜ፣ ቤቷን ትክፈት። ሁሉም ሰው መጥቶ ያግዛታል በቤቷ በላይቧ። እሺ እሷ ባላላት። ኦኬ እሺ። ስለዚህ አንተ አስተማሪ ታሪክ ብለህ የገባከው ይሄን አይደለም። የራሴ ማ እየነገርኩሽ ነው። መሀል ላይ እንትን ያቋረጥሽ ፊሮስ ማናት ብለሽ ስትጠይቂ ነው። አንተን አይደለም የጠየኩት፣ የኮመቱትን ሰዎች ነበር የጠየኩት። ይቅርታ ታሪኩን ስላቋረጥን። ከሽ ይቀጥል እና ዜድ ነኝ ኢስላም ልጅ ኢንቫይት አድርጌሻለሁ አንዴ። ከዚህ በኋላ ደግሜ አላደርግሽም። ስለዚህ አንዴ አስገብኝ። ማሚላ ይቅርታ አላስገባህም እየነገርኳችሁ። አንቺ ገደል እየገባሽ እኛም ብቻ አትርፊ። አንቺ ብትታሰሪ ሚትስ ኦኬ እንረሳሻለን። ታሰሪና የአንቺ ልጆች የአረብ ሀገር ጅቢ ብላቸው። በጣም ሰልፊሽ ስለሆናችሁ በጣም ብዙ ጊዜ ደጋግማችሁ ጠይቃችሁኝ በሊቢያ ጉዳይ እጄን ማስገባት እንደማልችል እኔ ሌላ ሀገር ያሉትን የታመሙትን እየለመንኩኝ እያሳከምኩ እየዳኑ ነው ከፈጣሪ ጋር። አገር ቤትም ሌላም ሀገራትም አረብ ሀገር ላይ ያሉ ወገኖቼን ትኬት ለምኜ ወደ ሀገር እየሸኘው የታመሙትን የቻልኩትን የአቅሜን እንደ አንድ ግለሰብ እያረኩ ነው። ሊቢያ ላይ ላለ ነገር ማስጠንቀቂያ ተሰጥቶኛል። ከዚህ በፊት ሚኪ ጨርቆስ የሚባል ልጅ ታሞ ለሱ እርዳታ ሰብስቤ በኤምባሲ ደረጃ ማስጠንቀቂያ ተሰጥቶኛል። ከዚህ በኋላ በሊቢያ ጉዳይ እጅሽን ካስገባሽ ቀጥታ ተጠያቂ ነው የምትሆኙ ተብዬ ማስጠንቀቂያ ደርሶኛል። በሊቢያ ጉዳይ እጅን አላስገባም። እኔ አገር ቤት የማልገባ አውሮፓ፣ አሜሪካ የምኖር ሀገር ቤት መግባት የማልፈልግ ሰው በሆነ እሺ፣ የምኖረው አረብ ሀገር ነው። በየጊዜው ኢትዮጵያ እየሄድኩ ነው። ስራ ያለው ኢትዮጵያ ነው። ስገባ ኤርፖርት ላይ ታሰርኩ፣ እስር ቤት ገባው። ከዛ ስኔስ ልጆቼስ እዚህ አረብ ሀገር ላይ በትኛቸው የሚሄደው የወለድኳቸው ልጆችስ የእነሱ ኃላፊነት የለብኝም? ለሚኪ ጨርቆስ ካሰባሰብኩ በኋላ የደረሰኝን እኔ ነኝ የማውቀው። ደጋግሜ ነገርኳችሁ። ወንስ ዩ ኢንተር ሚ አይ አም ዩኬ እና ኢፍ ዩ አር ዩኬ ሶ ዋት ኢፍ ዩ አር ዩኬ አንተ ህይወትክ ሴፍ ቦታ ላይ ስለሆነ የሀቢባ ህይወት የሀቢባ ልጆች ገደል ይግቡ። እኔ አረብ ሀገር ላይ ስለሆንኩኝ አንተ ዩኬ ስለሆንክ ማንም ስለማይነካክ ሶ ሀቢባ ገደል ትግባ። ራስሽ እየሞትሽ ሰው አድኝ አይባልም። አንቺ እየሞትሽ ሰው አድኝ አይባልም። ለራስሽም እየኖርሽ ነው የሚባለው።
ለሚኪ ጨርቆስ እስከ ዛሬ ነግሬያችሁ አላውቅም። ዛሬ በጣም ስትረስ ስላረጋችሁኝ ፑሽ ስላረጋችሁኝ እኔ ነገርኳችሁ። ሚኪ ጨርቆስ እንደዛ ታሞ ደም እየሸና ለሱ እርዳታ አሰባስቤ ምን እንደደረሰኝ እኔ ነኝ የማውቀው። ስለዚህ እኔ የልጆቼን ህይወት ከራሴ አልፌ የልጆቼን ህይወት ገደል መክተት፣ ልጆቼ ያለ እናት እንዲያድጉ ማድረግ አልፈልግም። ወስጄ እስር ቤት ከተወረወርኩ በኋላ ማንም ዞር ብሎ አያየኝም። አንድ ሁለት ቀን ሀቢባ ብላችሁ ተራሱኛላችሁ። በሶስተኛው ቀን ማን ነው የሚጎዳው? ልጆቼ ብቻ ናቸው እኔን ቢያጡ የሚጎዱት። ሀቢባ ሄደች፣ ሌላ ሀቢባ ትመጣለች ቲክቶክ ላይ ምንም ችግር የለም። ሁለት ቀን ሀቢባ የምትባል ሴትዮ ነበረች፣ ጥሩ ነበረች። ከዛ ስታፋች አለቀ። ማንም አያስታውሳል። ለልጆቼ ግን ልኑርላቸው እኔ እናታቸው። ስለዚህ ነገርኳችሁ። ስደቡኝ፣ እንደፈለጋችሁ ፎቶ የለጥፋችሁ በሉ። ሊቢያ ላለ ነገር አይመለከተኝም፣ እጄንም አላስገባም። በፍጹም በፍጹም። ኮመንቱ ነፃ ነው። እንደፈለጋችሁ ስድባችሁን መጻፍ ትችላላችሁ። ወደ ታሪካችን እንመለስ። እሺ፣ ወደ ወንድማችን ታሪክ። እሺ፣ ቀጣ ወንድሜ። ከዛ ያው እንደነገርኩሽ ሸዋሪክ የሚባል መጋዘን ላይ ደረስን። እዛ መጋዘን ላይ እንትን እያለን ያው ሁለት መጋዘን ላይ ሄድ ነው። የመጀመሪያ የነበርነው እንትን ላይ በጣም የሚያሰቃይ እንትን ደላላ ነው የነበረው። በሰው ህይወት ምንም እንትን ማይመስለው በቃ ሀበሻ ነው ሲገርፋ ሰው ቢሞትም ባይሞትም ምንም አይመስለውም። ከዛ እኔና አንድ ከኔ ጋር የነበረው ከዚህ ከኢትዮጵያ አበሻው ደላላ ነው ወይስ ደላላ ነው አበሻው የሚገርፈው ወይስ ለገራፊነት ተቀጥሮ? እንትና ዋናው ነው እሱ ደላላ ነው። እዛ እንትን ላይ ያሉት ብዙ አሉ፣ ካቦ አሉ፣ ሀበሻ አሉ፣ ብዙ እንትን አለ። ማነው ካቦ አለ፣ ሰምሳሪ አለ፣ ብዙ እንትን አለ። እና እኛ ከነሱ መካከል እነዚህ ብር የላቸውምና በቃ ይሄዱልኝ ምናምን ነገር ብሎ ሌላ እንትን ላይ ደላላ ሸጠን። ከዛ ወድቀሽን ይባላል አንድ እንትን እዛ እንትን ላይ ሄድን። ከሱ ጋር ሆነን አንድ ወር ላይ ምናምን ከሱ ጋር እንደቆየን የቱርክ ወታደር መጣና የሁሉም መጋዘኖቹ እንትን ማድረግ ጀመረ፣ ማፍረስ ምናምን ጀመሩ። የሚያዝም እየተያዘ የቱርክ ወታደር ሊቢያ ውስጥ የቱርክ ወታደር እዛ ሸዋሪክ የሚባል ቦታ ማለት ነው። እሺ ከዛ እነሱ እንትን አደረጉንና ወደ ሌላ ቦታ ከዛ ተወሰድን ተደብቀን ማለት ነው እንዳይዘን ተብሎ። ወንድሜ ሚውት አድርግ ተራክ እስኪደርስ፣ ወንድም አለም ተራክ እስኪደርስ ሚውት አድርግ። አሁን ነው የገባኸው። አሁን የገባኸው ልጅ ምን ጉድ ነው? ሚውት አደርጋለሁ ብሎ ነቀለ። ጫቅጭቆኝ ነው ከኮመንት ጭንቅ ላይ ነኝ። ያስገብኝ እባክሽ፣ ምን አለበት አንዴ ብታስገብኝ ሲል ነው ያስገባሁት። እሺ ወንድሜ ቀጥል። ሶሪ ቀጨቀጨቅን፣ 10 ያቋረጥንክ ይቅርታ። እሺ ከዛ የመኖሪያ ቤት ሄድንና ያው ሴቱም ወንዱም ምናምን ሶማልም አሉ ከኛ መካከል ምናምን ብዙ እንትን ናቸው። እዛ ሄደን ተደበቅን። ከዛ የሶማል ሴቶችና የሀበሻ ሴቶች መጮህ ጀመሩ። ሀበሻ ሴት ምናምን ከሆነች አንዳንዶቹ ምስኪን አለው ማይሟቱ ማይናኳሉ። ለሴት በጣም ክብር አላቸው እውነት ለመናገር። ከዛ መጮህ ጀመሩ። እንትን እርዱን ምናምን አላሁ አክባር ነገር እንትን ያሉ መጮህ ሲጀምሩ የኛዎቹ እነዛ ይዞን የነበሩ ሰምሳሪዎች ፈሩና ልክ ድምፅ ምናምን ሲባል ሂዱ በቃ ነገር ተብለን በር ተከፈትልንና አመለጥን። ከዛ ስናመልጥ ምናምን በቃ እንዳለ እንትኖች ሀበሻ ተበትነዋል ስለተባሉ ቶዮታ ነገር መኪና ነገር ይዞ በሱ ሲያራርጡን እንትን ስንል ምናምን ተበታተን የነበርነው ሀበሻ በሙሉ። ከዛ እኔ በበኩል የነበርኩት ከዛ ከኔ ጀማው እንትን ተለይቼ ስለነበር ታንከር ስር ተኝቼ ያደርኩና ጠዋት ላይ ስነሳ ወደ ፖሊስ እጄ እሰጣለሁ ብዬ ሲሄድ በቃ መንገድ ጠፋብኝ። ምንም ቋንቋ አልችል ምን እንትን አልችል ምናምን ብዙ ሰዎች ላይ እንትን ስል በቃ እኔ ልክ እኔን ሲያዩኝ ወይ ሊይዙኝ ይፈልጋሉ ለራሳቸው ጥቅም ሊሸጡኝ ምናምን፣ ካልሆነ ደግሞ ሂድልን እያሉ ሴቶቹናን ሂድልን እያሉ እንትን አባር። ከዛ አንድ ዳቦ ቤት አገኘው፣ እሱ ጋር ሄድኩ። ቀዝቃዛ ውሃና ዳቦ ሰጠኝ ምናምን። ከዛ መኪኖች ሲመጡ ሳይ ማምለጥ ጀመርኩ። ከዛ አንድ ወታደር ከዛ አየኝ። ምን ሆነ ነው ምናምን ሲለኝ እንግሊዝኛ ብዙም አይችሉም፣ በእንግሊዝኛ ትንሽ ተግባባንና ነገርኩት። መታወቂያ ላሳይ ምናምን ነገር ብሎ የወታደር ምልክት ያላት አሳየች። ሌላው አረብ ስለሆነ ጽሑፉ አላውቀውም። እሱን አሳይቶኝ ወደ ፖሊስ ቤት ወደ ፖሊስ ጣቢያ ልውሰድህ ምናምን ነገር ብሎ ወሰደኝ። ከዛ ከወሰደኝ በኋላ ከነዛ ጓደኞቼ ጋር አንድ መጋዘን ውስጥ የነበርነው ምናምን ተገናኘን። ከዛ
በቃ እንኳን ደስ አላችሁ ምናምን ነገር በቃ እንትን ያሉ አስጨፈሩን። በቃ እኛ የመሰለን በቃ ነፃ ልንወጣ ነው ምናምን ነገር ደስ ያለን። ከዛ ተያያዝንና ሶማል ነበረ፣ ሀበሻ ነበር፣ ናይጄሪያ፣ ኒጀር፣ ጋና ምናምን ነበሩ። ሁላችንም ተይዘን ሰብሃ የሚባል ቦታ አለ አጠገባችን፣ ኤርፖርት ነገር ነበር። ድምፁን እንሰማው ነበር የአየር ድምፅ እና እዛ የሆነ ትልቅ ግቢ ነው። ምንም የምንሸፈነው ነገር የለም፣ ምንም ነገር የለም። እዛው እንተኛለን መሬት ላይ። ዝናብ ሲዘንብ እላያችን ላይ ነው የሚዘንበው። ራብ እንትን አለ። አንድ ማንኪያ መኮሮኒ ወይ አንድ ማንኪያ ፓስታ ናት ምሳ ላይ የምትሰጠን። ቁርስ ላይ አንድ ዳቦና አንድ ጅምላ የምትባል የምትቀባው አሳ ትሰጠናለች። ከዛ በቃ ብንታመም ባንታመም ምንም ነገር አይመስላችሁም። አብዛኛው ሰው ያጣነው እዛ ቦታ ላይ ሲሆን ብዙ ሰው መሞት ምናምን ሲጀምር፣ አንዳንዱ ስራ ብሎ ሲመጣ ሁሉም ሰው እየተገረፈ ስራ ከሄድክ ያው ትንሽ ምግብ ስለምታገኝ ተብሎ እየተገረፈ ምናምን ይሄድ ጀመር። ከዛ የሁሉ መከራ ሲበዛ ሰው እየዘለለ ማምለጥ ጀመረ። ከዛ ከነበርንበት ግቢ ማለት ትልቅ ግቢ ነው። ብዙ እንትን ዜግነት ያላቸው ናቸው የነበሩት። ከዛ ኤርትራ ኢትዮጵያውያን ተባብለ ነው የምትከፋፈለው። ልክ 3 ወር 4 ወር ወደ 4 ወር ከቆየን በኋላ አብዛኛው ሰው እያመለጠ እየገባ ምናምን እንትን ሲል እኛ ደግሞ ማምለጥ ጀመርን። ዘለልን። ከኔ ጋር 3 ልጆች ምናምን ነገር ነበርን። አመለጥንና እየሄድን እያለ አንድ ልጅ ነበር ከኛ ጋር አረብ የሚያወራ እሱ። ከዛ ለአንድ ሊቢያዊ ታክሲ ጠራልንና የፈለግከውን ያህል እንከፍልሃለን ወደ ትሪፖሊ ውሰደና ነገር ሲለው እሱ ደግሞ ችግር የለውም 30 ደቂቃ ብቻ ጠብቁኝ ነገር ብሎ ከዛ ታክሲ መጣልን። ወደ ትሪፖሊ እየሄድን ነው ብለን ስናስብ እኛ ወደ ፖሊስ ጣቢያ ወሰደን ድጋሚ። አስቢ። ከዛ 4 ወር እንትን ብለን ታስረን አምልጠን ተገላገልን እያልን ድጋሚ ወደ ፖሊስ ጣቢያ ስንወሰድ ከዛ ከፖሊስ ጣቢያ ተወዘን ወደ 3-4 ፖሊስ ጣቢያ ወሰዱንና እንትን አደረጉን። ምንድነው ብራክሻት የሚባል የእንትን መመለሻ ሀገር ነው። ብራክሻት የሚባል ወደዛ ተመደብን። ኢትዮጵያውያን ከኛ ጋር የነበሩት እዛ ዘለን አምልጥተናቸው የመጣ ነው እኛ ጋር መጡ። ሶማልም ነበሩ። የሚሰጥሽ ከ5 ሁን ይባልና ጠዋት ላይ ወደ 12 ሰዓት ምናምን ወይ ፓስታ ወይ መኮረን ትሰጥሻለች ለ5 ሰው። ከዛ በኋላ ደግሞ ማታ ድጋሜ ወይ ልትታለፊ ትችላለሽ 11 ሰዓት ላይ ማነው 5 ሰዓት ላይ ወይ 6 ሰዓት ላይ ደግሞ ይመጣልሻል። ከታለፍሽ ታለፍሽ ነው በቃ ምንም አያገባቸውም እነሱ። ከዛ ከቤተሰብ ጋር እየለመንክ ብር እንትን ላኩልኝ ነገር ብለህ ለምግብህ ለምናምን ታስልካለህ። አሁን ለምሳሌ $100 ካስላክ በኢትዮጵያ በሰዓቱ 14000 ነበረ። 14000 ብር ስናስልክ ወደኛ እጅ የሚደርሰው $7000 ነው። ፖሊሱ ግማሽ ይወስደዋል። ከዛ ከውጪ ነው አምጥቶ የሚሸጡልን ዳቦ ምናምን በእጥፍ ሲሸጡልን ምናምን በቃ የሚታመምና የሚሞት ሰው በዛ። እንደዚህ ሆነና ስንላቸው የራስ ጉዳይ ሂድ ምናምን ነገር ተብለ በቃ ከዛ ይህ ሁሉ መከራ ሲሆን የኢትዮጵያ ኤምባሲ መጣና አንድ ቀን ነው ምዝገባ ማካሄደው። የምትመለሱ ከሆነ ተመለሱ፣ አለበለዚያ ግን ምንም ነገር። ኤምባሲ አለ እንደ ሊቢያ? የኢትዮጵያ ኤምባሲ አለ እንደ ሊቢያ? ግብጽ መጣ። ከግብጽ መጡ። ማን ላከላችሁ? ማን ድምፅ ሆኗችሁ? ማን ላከላችሁ? እነዚህ አይኦኤም ምናምን የሚባሉ ድርጅቶች ዩኤን እንደ ዩኤን ማለት ነው። አይኦኤም የሚባል ድርጅት የለም እኮ ድርጅቱ። ታዲያ ሄዶ ለኢትዮጵያ ኤምባሲ ያሳወቀላችሁ አይኦኤም። ከዛ በሱ መሰረት ነው እኛ የተመለስ ነው። ከዛ እንትን አደረጉልንና አንድ ቀን ነው እድል የምንሰጣችሁት። ከተመዘገባችሁ ጥሩ፣ ካልተመዘገባችሁ የራሳችሁ ጉዳይ፣ እዚሁ እንትን ትላላችሁ፣ እኛ ምንም ነገር ማድረግ አንችልም ተባለ። ከዛ አብዛኛው ሰው ተመዘገበ ምናምን ሰው በዝቶ ወደ መጨረሻ አካባቢ የነበሩት ወረቀት አልመጣላቸው። ወረቀት መተውልን ራሱ መንግስታችሁ እንትን እያለ አየር አልክም እያለ እንትን አይባላችሁ ምናምን ነገር የተባለ ድጋሚ ደግሞ 3 ወር ቆየን። በዚህ መካከል የሚታመም ሰው አለ፣ የሚሞት ሰው አለ ምናምን። ከዛ የአዲስ አበባ ልጆችና ኦሮሚያ ክልል ላይ የሆናችሁ ሀገራችሁ አካባቢያችሁ ሰላም ስለሆነ እናንተ ቅድሚያ ትመጣላችሁ ተብለን እኛ መጣን። ከዛ ከኛ በኋላ ደግሞ አሁን ትግራይ ወደ አማራ ክልልና ነገር ያሉት ደግሞ ሀገራችሁ ሰላም አይደለም ትንሽ ትቆያላችሁ ተባለ። ከኛ በኋላ እነሱ ደግሞ ከ4 ወር ምናምን ቆይቶ ደግሞ መጡ። እዚህ ከመጣን በኋላ ከስንት መከራ በኋላ ምናምን ያው ትንሽ ብር ኤምባሲ መተው አንድ ቀን ነው እድል የምንሰጣችሁ መመዝገብ የሚፈልግ ይመዝገብ ሲባል አልመዘገብም ያለ ሰው ነበረ እዛ ውስጥ። አዎ የማት ብዙ ነው። ሞትን መረጡ ማለት ነው። ቢሞቱስ እዛ ውስጥ በራቡ በስቃዩ ምኑ። እኔ አሁን የተመለስኩበት ምክንያት ያው ያን ያህል ብዙ ወጪ ስላላስወጣው ነው። ቤተሰቦቻቸው የመጋዘን ቤት ሸጦ እንትን ያላቸው የከፈሉላቸው አሉ። አስቢ አሁን ቤት ዋቴቨር እነሱ በህይወት መመለስ አይሻልም ማለት ብንሞትም እዚሁ እንሙት ብለው ወስነው ነው።
በቃ ምክንያቱ የቤተሰብን ቤት አሽጠ ስትመለስ ያለው ሞራል አስቢው። ይሁና አትሊስት በህይወት ቢኖሩ አትሊስት በህይወት እንዴ ስንት የሚሞታል አይደል? ሊቢያ እስር ቤት ውስጥ ከመሞት እድሉን አግኝተው የመመለስ እድሉን አግኝተው የተሸጠውን መሬት አስበው ከሞትንም እዚሁ እንሞት ይላሉ። ያው ከዛ በኋላ አሁን በስልክ ምናምን ስንገናኝ ምናምን ምንም ተስፋ ሲያጡ እንትን ሲሉ ምናምን እነሱም ልክ ከዛ ከመጀመሪያ እስር ቤት እንዳመለጥ ነው እዚህም ማምለጥ ተጀመረ። ከዛ ወደ 60 ሰው ምናምን ሲያመልጣቸው 180 ሺህ እያስከፈሉ ነፃ ለቀቋቸው ማለት ነው። ወታደሮቹ ሂዱ በቃ ወደ ትሪፖሊ ተባሉ። አሁን ትሪፖሊ ላይ ናቸው እንትን ያሉት እና እኛ የተመለስነው ምክንያት በዚህ ምክንያት በሰው በነፃ እየጠፋ ከእስር ቤት ሲያስቸግራቸው የቀረውን እያስከፈሉ መልቀቅ ጀመሩ። ምክንያቱም እነሱ ቢዝነስ ነው የሚፈልጉት፣ በየት በኩል ብር ይገኛል ነው የነሱ። ወደ ሀገር ስለሆነ ከአንተ ጋር ስንት ሆናችሁ ተመለሳችሁ? ከአንተ ጋር የተመለሳችሁ ሰዎች ስንቱ? በፕሌን ነው ከዛ ከነበር ነው ወደ 70 በመኪና በባስ ሄድንና ከ70 ወደ ትሪፖሊ በፕሌን ከፕሌን ወደ ግብፅ ከግብፅ ደግሞ ወደዚህ የግብፅ አየር መንገድ ናቸው እንትን ያሉት እና IOM የሚባለው ድርጅት እነሱ ናቸው ፕሮሰሳችን አንጨርሶ እንትን ያሉልን። ጊዜ ይስጣቸው። 5 ሰዓት ትከፍሉ አይደል? የፕሌናችሁን የትኬታችሁ ተችላችሁ ምንም ነገር የከፈልነው ነገር የለም። ብዙ ናችሁ የተመለሳችሁት? የመጀመሪያ ዙር የተመለስነው ወደ 72 የሚሆኑ ሰዎች ነን። አዲስ አበባና ኦሮሚያ ክልል ተብለን የተመዘገበው። ሁላችሁም ግን ከ72ታችሁም ማለት ሁላችሁም ብዙ ወጪ ያላወጣችሁ ስለሆናችሁ ነው ወይስ ብዙ ወጪ ማውጥቶ ግን ህይወቱን ለማትረፍ የተመለሰ ሰው አለ? ብዙ ወጪ አሁን ከፍሎ ከኔ ጋር የተመለሱ አሁን አሉ። ለምሳሌ እዚህ ከተመለሳችሁ በኋላ አይደለም የመጋዘን 2 አይነት ክፍያ ነው የምትከፍለው። መጋዘን ሆነ የሰሃራውን ትከፍላለህ፣ ትሪፖሊ ሆነ ደግሞ የባህር ትከፍላለህ። ሌላ 2 አይነት ክፍያ ያለው። ኦኬ አንተ የመጋዘን አልከፈልክም ማለት ነው? ትንሽ ነበር የከፈልኩት እኔ ከፍያ ጀምር ያለው ግን ያን ያህል ግን አልጀምር ብዙም እንትን አላልኩም ነበር። 1 ወር ብቻ ስለሆነ የቆየሁት ማለት ነው። ከዛ አሁን እዚህ ከተመለሳችሁ በኋላ እንደዚህ እናደርግላችኋለን እንደዚህ አይነት ብር እንትን እናደርግላችኋለን ተብሎ ተስፋ ስለተደረገልን ለዛ ነበር አብዛኛው ሰው የተመለሰው። ሰርተንም ቢሆን ቤተሰቦቻችን እንትን እንረዳለን ተብሎ ማለት ነው። አሁን ቃል የተገባልን ወደ $2300 ዩሮ ነበረ። እዚህ ከመጣን በኋላ 1,000 ዩሮ ሰጡን ማለት ነው። እሱም በቂ ነው። ያው እግዚአብሔር ይመስገን። በባዶ ቢሆንም እንታረጋለን። ኧረ እግዜር ይስጣቸው። ጭራሽ እንደውም በነፃ ትኬት ትችለውም ወደ ሀገራችሁ እየመለሷችሁ ኢትዮጵያ ከገባችሁ በኋላ 1,000 ዩሮ ሰጧችሁ። ምን አይነት የተባረከ ድርጅት ነው ግን? ምን አገባው ታዲያ ስለ ኢትዮጵያ? ምን አገባው ስለ ኢትዮጵያ ወጣት? አስበዋል? ትኬታችሁን ነፃ ችለው ሀገራችሁ መልሰዋችሁ እንደገና 1,000 ዩሮ ሰጥተው ደግ ናቸው በጣም። ከዛ እሺ እናንተ ከሄዳችሁ በኋላ የቀሩትን በስልክ ከተገናኛ ስልክ አላችሁ እስር ቤት ውስጥ ሊቢያ? ይሄ ለማስደዋወል ምናምን ነገር ብለህ እንትን አሁን ከቤተሰብ ነበር ብር የምናወርደው አላልኩሽም? ከፖሊሶች ጋር ከወታደሮች ጋር አሪፍ ከተግባባሽ በ600 ዲናር ምናምን ስልክ ያመጡልሽ እና ከዛዛ ማደዋወል ትጀምሪያለሽ ለቤተሰብ። ከዛ ብር ምናምን ላኩልኝ ራበኝ ምናምን ነገር ብሎ ሲደውሉ አንድ ሰው ሲያስደውል 50 ዲናር ያገኛል፣ አስደዋዩ ማለት ነው። ፖሊሱ ደግሞ 250 ዲናር ያገኛል። ኦኬ እስር ቤት ውስጥ የእስር ቤት ቢዝነስ ማለት ነው። ፖሊሶች ናቸው። አሁን ውጭ ላይ ዳቦ የ5 ዲናር 30 ዳቦ ምናምን ሲሸጥ እኛ ጋር 8 ዳቦ ምናምን ነበር የሚሸጡልን። እነሱ በየት በኩል ነው ብር የምናገኘው ነው እንትን የሚሉት። ከቤተሰብ አሁን 14,000 ስታስልክ እጅህ ላይ የሚደርሰው 7,000 ነው። ከዛ አይበቃም። 50% ፖሊስ ይወስደዋል። ከዛ አይበቃም ለቤተሰብ። ከዛ ደውለ ከዛ ድጋሚ በቃ እንደዚህ ሆንኩ ብር ጨረስኩ ምናምን ስትላቸው በቃ ቤተሰብ ደግሞ አያምንህም ምናምን። አሁን የላክንልህ ምን አደረከው አንተ ብለህ በቃ እሺ። ቤተሰብ የሌለው እስከ ጎዳና ላይ ተነስቶ የመጣ ማን ይልክለታል? አሁን በዛ ምክንያት አሁን የሞቱ አሁን እኔ ራሱ ብዙ ሰው አውቃለሁ። ምንም በራብ ምክንያት እዛው እርስ በርስ አሁን ለምሳሌ ሰው ሼር አያደርግም እንዴ ምግብ እዛ? እኔ በበኩሌ አሁን ለምሳሌ አንድ ሰው ከኔ ጋር እንትን ብዬ ማበላ ከሆነ ያኛው ሰው ደግሞ ሌላ ሰው ያጣል ማለት ነው። ብዙ ሰው ነው ያለው። ከዚህ ብዙ ሰው ሁሉም ሰው የራሱን ህይወት ለማትረፍ ነው እንጂ አንዱ ለአንዱ እንትን ለማለት እንትን አይልም። ምክንያቱም ቤተሰብ ራሱ አንተ
በስንት መከራ ነው ያን ብር እያገኘው ያለው። ስለዚህ በዛ ምክንያት የሚሞት ሰው ብዙ ሰው ሞተዋል። ጉንፋን ይዞ በጉንፋን ምክንያት ትሞታለህ። ምክንያት በምግብ ምናምን ምክንያት ምንም መቋቋም ስለማትችለው ማለት ነው። እና ወቅቱ ደግሞ በጣም የብርድ ጊዜ ስለነበረ ደግሞ በጣም እንትን ብለናል። ወደ ጥቅምት ታህሳስ ምናምን አካባቢ በጣም ይበርዳል። እሺ ግን ማለት ነው እሺ አሁን እንዳንተ የወጡ ሰዎች ከሊቢያ ከወጡ በኋላ ይህንን ትክክለኛ ስቃይ ቢናገሩ እኮ ወጣቱ እንደዚህ ረግፎ አያልቅም። ትክክለኛውን ስቃይ ለምን አይናገሩም? ረሃቡን በረሃብ ሰው በጉንፋን እንኳን ተይዞ በረሃብ ምክንያት ሰውነቱ ሳስቶ እንደሚሞት ያለውን ግፍ ያለውን በደል ለምንድን ነው የማይናገረው? ሰው አውሮፓ ሲገቡ ብራንድ ልብስ ለብሰው ፎቶ ይፖስታሉ፣ ፌስቡክ ላይ ቲክቶክ ላይ ቪዲዮ ይሰራሉ፣ ወጣቱ ይነሳሳል። ለምን እውነቱን አይናገሩም? ለምን እዛ ውስጥ ያለውን መከራ ከዛ ሲኦል የተረፈ ሰው እኔ አሁን በራሴ ለስንት ሰው የተናገርኩ አንሳ እድላችን እንሞክራለን ብሎ ነው እንትን የሚለው። እኔ ራሱ ሰው ሲመክረኝ የዛኔ እንትን መንገድ ከመጀመሪ በፊት ሊቢያ ያሉት ድረስ ነው የጠየኩት። ስቃዩ ምናምን እየነገሩኝ ነው የሄድኩት። የእናንተ እድል አላችሁ፣ እኔ ደግሞ የራሴ እድል አለኝ እያልኩ ማለት ነው። ምክንያቱ ተሰቃይቼ ነገ የቤተሰቦቼን የእናቴን ላይፍ እቀይራለሁ ብዬ ነው እንትን ያልኩት። ከሞትኩም እድሌ ከሆነ ካለፍኩ ደግሞ አለፍኩ ነው። በጣም ያሳዝናል እውነት። እንዴ ለምን መኖር እያለ መሞት? በድህነትስ ቢሆን መኖር አይሻልም? የሞተ እኮ ሞተ፣ በቃ ሞት አለፈበት እኮ የሞተ። እንዴ ስንት ወጣት ነው ሊቢያ ሄዶ የረገፈው? ወይ እንዲያልፍልኝ ወይ እንዲያልፍብኝ ተብሎ ይኬዳል። እሺ ታው እሺ፣ ሞትስ ግልግል ነው። አካሉ የጎደለ የለም? አዎ አለ። አካሉ ጎሎ አካል መጉደል ደግሞ እድሜ ልክ ጸጸት ነው። እድሜ ልክን የሰው ሸክም ነው የምትሆነው። አዎ ስትደበደብ እዛ መጋዘን ውስጥ ምንም ቦታ አይመርጡም። አመታታችሁ እንደፈለጉ አንዴ በእግርህ ተንጠልጥለ ተዘቅዝቀህ እንትን ትላለህ። እግርህን ወደ ላይ አንጠልጥለው ማለት ይሄ ሁሉ ገንዘብ ቤተሰብ፣ ይሄ ሁሉ ስቃይ ሲበዛብህ ገንዘብ ቤተሰቦችህን አስጨንቀ እንድታስልክ ነው አይደል? አዎ አዎ። ከሁሉም በላይ ደግሞ አሁን ቤተሰብ አሁን ጨንቆት ምናምን ልጄ እንትን አትንካብኝ፣ አንድ ሳምንት ስጠኝ፣ 2 ወር ስጠኝ ምናምን ነገር ይላል። ያቺ አንድ ሳምንት ይጠብቅህና ከአንድ ሳምንት ካለፍ እኔን መጫወቻ ያደረጋችሁ ነው ምናምን ነገር ብለው የባሰ ነው እንትን የሚልሽ። ልትሞት ራሱ ትችላለህ። ማታረጉት ነገር ለምን ቃል ትገቡልኛላችሁ እያለ መንግስት ለምን መቆጣጠር አቃተው? የፈረደበት መንግስት የመንግስት ውስጥ ሙሳስ ምን ያርግ? መንግስት እነሱ መንግስትን አማክረው ልንወጣ ነው ከሀገር ብለው ተናግረው ነው የሚወጡት። ሁሌ ሌላኛው አካል ላይ መፍረድ። ራሱ ወጣቱ ወይ መሞት ወይ ማለፍ ብሎ ተነስቶ ይሄዳል። ከሄደ በኋላ እዛ ጥርሱን ነክሶ አይጋፈጥም። ቤተሰቦቹን ያስጨንቃል። ቤተሰቦቹ ምን ይሆናሉ? ወጥተው ይለምናሉ። ነፍሳቸው ይጨነቃል። አሮጊት እናት፣ ሽማግሌ አባት ይጨነቃል። ስንት በድህነት የሚኖር የለም ኢትዮጵያ ውስጥ። ሊስትሮ እየጠረገ የሚኖር የለም። ወዛደርነት እየሰራ የሚኖር የለም። እሱስ መሄድ አቅቶት ነው? ይሄ ሊስትሮ የሚጠርገው መሄድ አቅቶት ነው? አይደለም። ለቤተሰቦቹ ስለሚያስብ ለቤተሰቦቹ ያስባል። እቺ ምስኪን ድሃ እናቴ እኔ ሊቢያ ሄጄ ደላላ ሲገርፈኝ ቪዲዮ ሲላክላት ምንድን ነው የምትሆነው? እቺ እናቴ የታምጥታ ነው የምትልክልኝ ብሎ ያስባል። ለእናቱ ለዛች ድሃ እናቱ ያስባል። ይሄ ወዛደርነት የሚሰራው ሌባውስ መሄድ አቅቶት ነው የሚሰርቀው? ለድሃ እናቱ ስለሚያስብ ነው። እነዚህ እምቢ ብለው ሊቢያ የሚሄዱ ሰዎች ለእናቶቻቸው፣ ለአባቶቻቸው፣ ለቤተሰቦቻቸው ስለማያዝኑ ነው። እውነት ለእናቱ የሚያዝን ሰው ጨክኖ ሊቢያ ሄዶ እናቱን አያሰቃይም። የእናትን ስቃይ ብቻ አስቡት። ልጇ ሲገረፍ ቪዲዮ ሲላክላት፣ ልጇ ደሙ እየፈሰሰ ቪዲዮ ሲላክላት እናት ምን እንደምትሆን አስቡ። ሞቷን ትመኛለች፣ ግን ራሷን እንዳታጠፋ ልጇ ስዛጋ ኩላሊቷንም ሽጣ ቢሆን ልጇን አድና ትሙት። እሷ የምታስበው እናት፣ እኔ እናት ስለሆንኩ አውቃለሁ ስሜቱ። እንደ እናት የምታስበው ልጄን ብቻ ላድንና እኔ ልሙት፣ ከፈለጋችሁ ነፍሴን ውሰዷትና ልጄን አድኑልኝ ትላለች። ይቺን እናት ነው ጨክኖ እንደሌለው እያወቀ የእናቱን ነፍስ ሊያስጨንቅ ሄዶ እዛ በደላላ እየተገረፈ ለእናቱ ቪዲዮ የሚያስልከው። ይህን ሳላይ በሞት ኖሮ ትላለች እናት። እንዴ ለእናቶቻችሁ አታስቡም እንዴ? ሰው እንዴት ለድሃ እናቱ አያስብም?
they in count they think it's better no they are selfish because they don't care about their parent ምንድነው የሚሆኑት እናትና አባቴ እቺ እናቴ የኔ ሊቢያ መሄድና ደላላጅ ላይ መውደቅ ስትሰማ ምን ይውጣታል ምን ትሆናለች ብለው ለደቂቃ አስቡም በቃ ልባቸው ብቻ ሄደው ጓደኛው የደረሰበት መድረስ ነው የሚፈልገው የጓደኛውን ፎቶ ፌስቡክ ላይ ኢንስታግራም ላይ ያያል ቲክቶክ ላይ የጓደኛውን ቪዲዮ ያያል ጆርዳን ጫማ ቲምበርላንድ ጫማ የሆነ ብራንድ ጃኬት ምናምን ለብሶ የተነሳውን ፎቶ ያያል ያንን ፎቶ አይቶ እናቱን ይረሳታል ብድግ ብሎ ይሄዳል ያለ 5 ሳንቲም ከዛ እሱ እዛ ሲሰቃይ እናትየው አፈርድሜ ትበላለች ይሄኔ እኮ ራሷን የምታጠፋ እናትም ትኖራለች ከስትረስ ብዛት የልጅን ስቃይ ከማይብላ የሰው ልጅ ብቸኛ የሆነ ሰው የሚያስጨንቀው ሰው የሌለው ሰው ኢክሶክ የፈለገውን ያድርግ የሚያስጨንቀው ሰው የምትጨነቅ እናት ያለችው ሰው እንደዚህ ማድረግ የለበትም እናቱ በህይወት የሌለች ያድርገው የለችም እናቱ በህይወት ያለ ሰው ግን ጨክኖ እንደዚህ ማድረግ የለበትም በእውነት እኔ በጣም ነው የምናደደው በእንደዚህ አይነት ወጣት ምስኪን እናት እና በመጨረሻ ወደ አሁን ኢትዮጵያ ውስጥ ነው ያለከው ወደ ኢትዮጵያ ተመለስክ አለች ያጠፋች ምን እየሰራክ ቆየ ከተመለስከ ሊቢያ ስንት ጊዜ ሆነክ አሁን የካቲት 6 ላይ 1 አመት ሊሆነ ነው ከተመለስ ኦኬ እና አሁን ግን አንተ ውስጥክ ሁለተኛ አገር ይለቀቅ ያልወጣም ትላለክ አዎ በሊቢያ በኩል መቼም ይሆናል ሞክረው ማለት በሊቢያ በኩል ሌላ መንገደኛ ሌላ ህጋዊ መንገድ ካገኘክ ትሄዳለክ ህጋዊ መንገድ ካገኘውማ አንተ መቼም አልደራደርም እኔም ባገኝ ከነ ልጆቼና ከነ ባሌ እሄዳለሁ ወደ ተሻለ ሀገር ህጋዊ መንገድ ካገኘው ግን ነፍሴን እወዳለሁ ልጆችም ባይኖሩኝ ሲንግልም ብሆን በፍጹም በሊቢያ በኩል ወዴትም አልሄድም በፍጹም ህይወቴን እወዳታለሁ እንዴ ነፍሴ ታሳሳኛለች የሰው እንዴት ለራሱ አያዝንም በእናት ግን በቻልከው መጠን ወጣቶችን አስተምር እሺ ንገር እንዳይሄዱ ያሳለፍከውን ስቃይ ንገራቸው እሺ እናመሰግናለን ለኛ ስለነገርከን ተምረናል ከታሪክክ ቴንክ ዩ ሶ ማች እሺ አይኦኤም እናመሰግናለን አይኦኤም ቴንክ ዩ አይኦኤም ወገኖቻችንን ተርጉማችሁ ንገሩት ለአይኦኤም ኢትዮጵያዊ አይመስለኝም ድርጅቱ የኢትዮጵያ አይደለም ዓለም አቀፍ ነው እያሉ ነው አይኦኤምን የኔን ምስጋና ተርጉማችሁ ወገኖቼን ከሊቢያ እስር ቤት ሰብስበህ ሀገራቸው ስላስገባህ እናመሰግናለን የድርጅት ዕድሜ ይርዘም ቴንኪዩ በሉልኝ አይኦኤም ማለት በስደት ላይ የሚሰራ ዓለም አቀፍ የእርዳታ ድርጅት ነው ሀቡ ወቂወል ሀቦችም ይጠቅማል እሺ ቴንኪዩ እንግሊዝኛ የቆንጆ ቢሆን ኖሮ እንደው ቪዲዮ ሰርቻ አመሰግናቸው ነበር ወንድሞቼን ከሊቢያ እስር ቤት ለቅሞ ለሀገራቸው ስላበቃልኝ እውነት እንግሊዝኛ ያሪፍ ቢሆን ኖሮ ቪዲዮ ሰርቼ ነበር ቴንኪዩ ምለው ቢደርሰውም ባይደርሰውም ቦሌ ሩዋንዳ ነው ድርጅቱ እንደ ኢትዮጵያ ቅርንጫፍ አላቸው በቃ ሲሄድ ኢትዮጵያ ቅርንጫፍ ካላቸውማ ኢትዮጵያ ስገባ በአካል ሄጄ አመሰግናቸዋለሁ እሺ ከዛ ቪዲዮ ሰርቼ ፖስት አደርግላቸዋለሁ ሄጄ በአካል በአስተርጓሚ አመሰግናቸው አንድ ባለ ታሪክ ቤቴ ላይቭ ላይ ገብቶ ያደረጋችሁትን ነግሮኝ ለማመስገን ነው የመጣሁት ብዬ ሄጄ አመሰግናለሁ ለዜጎቼ ላደረጋችሁት ነገር እላለሁ